ጤና ይስጥልን ተመልካዮቻችን እንደምን አድራችኋል? አሁን ከፋና ብሮድካስቲንግ ኮርፖሬት ጊዜያዊ ስቱዲዮ ከሚዛን ቴፒ ዩኒቨርሲቲ ነው በቀጥታ እያስተላለፍላችሁ የምንገኘው። ብስራት መንግስቱ ነኝ። የሚዛን ቴፒ ዩኒቨርሲቲ በዛሬው ዕለት ተማሪዎችን የሚያስመርቅ ነው የሚሆነው። እየተመለከታችሁ እንደምትገኙት የማርሽ ባንድ ጣዕመ ዜማዎችን ወደ ተማሪ ተመራቂዎችም ለክብር እንግዳውም እያሰማ ይገኛል። ከጀርባ እየተመለከታችሁ እንደምትገኙት የዩኒቨርሲቲ ከፍተኛ አመራሮች እንዲሁም ደግሞ ጥሪ የተደረገላቸው እንግዶች ወደ ዩኒቨርሲቲው እየገቡ ነው የሚገኘው። እንደሚታወቀው እንግዲህ በ1999 በሀገራችን ከተመሰረቱት ከፍተኛ ትምህርት ተቋማት መካከል ከ13ቱ መካከል አንዱ የሚዛን ቴፒ ዩኒቨርሲቲ አንዱ ነው ማለት ነው። በ2000 ዓመተ ምህረት በ2001 ዓመተ ምህረት 250 ተማሪዎችን ማስመረቅ የጀመረው የሚዛን ቴፒ ዩኒቨርሲቲ በ3 ካምፓሶች ወደ 6 ኮሌጆች አካባቢ ወደ 27 ትምህርት ቤቶችም ትምህርቱን እየሰጠ ይገኛል። በዛሬው ዕለት ከ2000 በላይ ተማሪዎችን የሚያስመርቅ ነው የሚሆነው። ተማሪዎቹ አዳራሽ ውስጥ ነው የሚገኙት። በተለያዩ የትምህርት መስኮችም ተማሪዎችን የሚያስመርቅ ነው የሚሆነው ማለት ነው። የተለያዩ መረጃዎችንም እየሰጠናችሁ ቆይታ የምናደርገውናል። አሁን በቀጥታ የማምራችሁ ወደ አዳራሽ ወደ ምረቃው አካባቢ ነው። እሱ እንድትከታተሉ በአክብሮት ጋብዛለሁ። በኋላ ላይ ደግሞ ከኔ ጋር እንገናኛለን። ለተመራቂዎች እንኳን ደስ አላችሁ ማለት እንወዳለን። እንኳን ደስ አላችሁ። እንኳን ደስ አላችሁ። የክብር እንግዳው በሴኔት አባላት ታጅበው ገብተዋል። እሺ ክብሯን እንግዶቻችን በክብር እንድትቀመጡ ጋብዛለሁ። በክብር ተቀመጡልን። እንግዶቻችን በክብር እንድትቀመጡ ጠይቃለሁ። ሷም ተቀመጥ። እዚህ ቀመጡ። እሺ ምሩቃን ተቀመጡ። አመሰግናለሁ። እናመሰግናለን። ይህ የሚዛን ቴፒ ዩኒቨርሲቲ 12ኛው ዙር የተማሪዎች ምረቃ ፕሮግራም ነው። የዕለቱ ፕሮግራም ከአሁን ሰዓት ጀምረን እንጀምራለን። የተከበሩ አምባሳደር መስፍን ቸርነት በኢፌዴሪ የሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ እና የዕለቱ የክብር እንግዳ፣ የተከበሩ አቶ ጸጋዬ ማሞ በሚኒስትር ማዕረግ የኢፌዴሪ መለስ ዜናዊ አካዳሚ ምክትል ፕሬዝዳንት፣ የተከበሩ አቶ አድማሱ አንጎ የጠቅላይ አቃቢ ሕግ ሚኒስትር ዴኤታ፣ የተከበሩ አቶ ፍቅሬ አማን የቤንች ሸኮ ዞን ዋና አስተዳዳሪና የሚዛን ቴፒ ዩኒቨርሲቲ አስተዳደር ቦርድ ምክትል ሰብሳቢ፣ አቶ አልማው ዘዴ የሸካ ዞን ዋና አስተዳዳሪና የሚዛን ቴፒ ዩኒቨርሲቲ ቦርድ አባል፣ ዶክተር አህመድ ሙስጠፋ የሚዛን ቴፒ ዩኒቨርሲቲ ተጠባባቂ ፕሬዝዳንት፣ ፕሮፌሰር ጽጌ ከተማ የሚዛን ቴፒ ዩኒቨርሲቲ አስተዳደር ቦርድ አባል፣ ዶክተር ጴጥሮስ ወልደ ጊዮርጊስ የቦንጋ ዩኒቨርሲቲ ፕሬዝዳንት ተጋባዥ፣ የሚዛን ቴፒ ዩኒቨርሲቲ ምክትል ፕሬዝዳንቶች፣ የሴኔት አባላት፣ ክቡራን ከፌዴራል ከክልልና ከዞን ከፌዴራል ከክልልና ከዞን የመጣችሁ ከፍተኛ የሥራ ኃላፊዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች፣ መምህራን፣ ሰራተኞች እንዲሁም ተመራቂ ተማሪዎች ቤተሰቦች፣ ምሩቃን፣ ክቡራንና ክቡራን እንዲሁም የዕለቱ ልዩ እንግዳችን የመጀመሪያው የዩኒቨርሲቲያችን ፕሬዝዳንት ዶክተር መብራቱ ገብረ ማርያም ሁላችሁም እንኳን ደህና መጣችሁ እንላለን። እንኳን ደስ አላችሁ። ይህ 12ኛው ዙር የሚዛን ቴፒ ዩኒቨርሲቲ ተማሪዎች ምረቃ ስነ ስርዓት ነው። በዚህ ምረቃ ስነ ስርዓት በቀጥታ ስርጭት ከፋና ቴሌቪዥን እንዲሁም የአካባቢው ሚዲያዎች እዚሁ ይገኛሉ። እንዲሁም ፕሮግራማችንን ለማድመቅ የቤንች ሸኮ ዞን ባህል ኪነት ቡድን አብሮን ይገኛል። በድጋሚ እንኳን ደስ አላችሁ። በመቀጠል የዕለቱን መርሃ ግብር እንደሚከተለው አስታውቃለሁ። አሁን እንዳየነው የክብር እንግዳው በዩኒቨርሲቲው ሴኔት አባላት ታጅበው ገብተዋል። በመቀጠል የመርሃ ግብር ፕሮግራም ነው እየተከናወነ ነው። ከመርሃ ግብርቱ በመቀጠል የቤንች ሸኮ ዞን የባህል ኪነት ቡድን አንድ ጣዕመ ዜማ ያቀርብልንና በመቀጠል የእንኳን ደህና መጣችሁ መክፈቻ ንግግር ተደርጎ የዕለቱ የክብር እንግዳ ለተመራቂዎች መልእክት እንዲያስተላልፉልን የዩኒቨርሲቲያችን ተጠባባቂ ፕሬዝዳንት ዶክተር አህመድ ሙስጠፋን እንዲጋብዙልን እናደርጋለን። በመቀጠል የዕለቱ የክብር እንግዳ ክቡር አምባሳደር መስፍን ቸርነት
መልእክት ለምሩቃን ያስተላልፉናል። ከዚያ በመቀጠል በቀጥታ የምርቃ ስነ ስርዓት የሚከናወን ይሆናል። ይሄኛው በየኮሌጆች በዩኒቨርሲቲው ሬጅስትራር ጋባዥነት ምርቃ ስነ ስርዓት ተከናውኖ እንዳበቃ ከየኮሌጁ ከአንደኛ እስከ ሶስተኛ የወጡ ተማሪዎች ይሸለማሉ። ይህም በኮሌጆች አማካኝነት የሚከናወን ይሆናል። በመቀጠል አሁንም ከኮሌጅ ከሴቶች አንደኛ የወጣ ተማሪ በአቶ ለይኩን አስፋው ጋባዥነት ይከናወናል። እንዲሁም ከኮሌጅ አንደኛ ወጣ ተማሪ እንዲሁም በመጨረሻም ከግቢው አጠቃላይ ከፍተኛ ውጤት ያመጣ ተማሪ ሽልማት ስነ ስርዓት ተፈጽሞ በመቀጠል የጤና ሳይንስ ኮሌጅ ምሩቃን የቃለ መሐላ ፕሮግራም የሚፈጽሙበት ፕሮግራም ይኖራል። ከዛ በመቀጠል የሙዚቃ ይቀርባል። አሁንም የቤንች ሸኮ ዞን ባህል ኪነት ቡድን አንድ ጣዕመ ዜማ ያቀርብልንና በመቀጠል እንደምታውቁት የደቡብ ክልል ፖሊስ ማርሽ ባንድ እዚህ ለዝግጅታችን ድምቀት በመካከላችን ስለሚገኝ የኢትዮጵያ ብሔራዊ መዝሙር እንዲሁም ሌሎች ሀገርኛ ዜማዎችን ያቀርብልንና የዕለቱ መርሃ ግብር ፍጻሜ ሆኖ በአሁኑ ክብር እንግዳው በመጣው አግባብ ከአዳራሹ ታጅቦ በሴኔት አባላት የክብር እንግዳችን ይወጣሉ ማለት ነው። በዚህ መሰረት አሁን በቀጥታ የምንሄደው የቤንች ሸኮ ዞን የባህል ኪነት ቡድን አንድ ጣዕመ ዜማ እንዲያቀርብልን ጋብዛለሁ። ወደ ቤንች ሸኮ ዞን የባህል ኪነት ቡድን
የቤንች ሸኮ ዞን የባህል ኪነት ቡድንን እጅግ አድርገን እናመሰግናለን። አሁን የዝልማሙ ባህላዊ ጭፈራን ነበር ያየነው። በፕሮግራማችን መሰረት አሁን በቀጥታ የምንሄደው የዩኒቨርሲቲያችን ተጠባባቂ ፕሬዝዳንት ዶክተር አህመድ ሙስጠፋ የእንኳን ደህና መጣችሁ መክፈቻ ንግግር ያደርጉልናል። እሳቸውን በክብር ወደ መድረክ ጋብዛለሁ። የተከበሩ አምባሳደር መስፍን ቸርነት የኢፌዴሪ ሕዝብ ተወካዮች ምክር ቤት ረዳት የመንግስት ተጠሪ ሚኒስትር ዴኤታና የዕለቱ የክብር እንግዳ አቶ ጸጋዬ ማሞ በሚኒስትር ማዕረግ የኢፌዴሪ መለስ ዜናዊ አካዳሚ ምክትል ፕሬዝዳንት፣ አቶ አድማሱ አንጎ የጠቅላይ አቃቤ ሚኒስትር ዴኤታ፣ ክቡራን የሚዛን ቴፒ ዩኒቨርሲቲ አስተዳደር ቦርድ አባላት፣ ጥሪ የተደረገላችሁ የዞን አስተዳዳሪዎች፣ ከፍተኛ የሥራ ኃላፊዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች፣ ጥሪያችንን አክብራችሁ ለተገኛችሁ እንግዶቻችን በሙሉ በሚዛን ቴፒ ዩኒቨርሲቲ መምህራንና ሰራተኞች እንዲሁም በተመራቂ ተማሪዎችና በራሴ ስም ልባዊ ምስጋናዬን እያቀረብኩ እንኳን በደህና መጣችሁ ለማለት እወዳለሁ። መላው የዩኒቨርሲቲያችን መምህራንና ሰራተኞች፣ የዛሬ ተመራቂዎችና የምሩቃን ቤተሰቦች ለዚች ውድና ብርቅ ዕለት እንኳን አደረሳችሁ፣ እንኳን አደረሰን። ክቡራንና ክቡራት፣ ዩኒቨርሲቲያችን በ1999 ሲመሰረት በአንድ ኮሌጅ እና በ3 የትምህርት ክፍሎች 215 ተማሪዎችን ተቀብሎ የማስተማር ስራውን የጀመረ ሲሆን በአሁኑ ወቅት በ46 የቅድመ ምረቃና በ23 ድህረ ምረቃ ፕሮግራሞች 17500 በላይ ተማሪዎችን በመደበኛና በተከታታይ ትምህርት በማስተማር ላይ እንገኛለን። እስካሁን ከ15000 በላይ ተማሪዎችን አስተምሮ በማስመረቅ አገራዊ ድርሻችንን እየተወጣን እንገኛለን። እንደሚታወቀው በሀገራችን በተከሰተው የኮቪድ-19 መከሰት ጋር ተያይዞ ስርጭቱ ለመከላከልና ከመጋቢት 2012 ጀምሮ በሀገራችን ባሉት የመንግስት ከፍተኛ ትምህርት ተቋማት የመማር ማስተማር ስራ ለጊዜው እንዲቋረጥ መደረጉ ይታወቃል። ዩኒቨርሲቲያችን የቅድመ ምረቃ ተማሪዎቹን ወረርሽኙ በፈጠረብን ስጋት ሳቢያ ወደ ቤተሰቦቻቸው ከሸኘ በኋላ በቴሌግራምና ዌብሳይትን በመጠቀም ተማሪዎቻችን ተገቢውን የርቀት ትምህርት ድጋፍ እንዲያገኙ ጥረት ተደርጓል። ከጥቂት ወራት በፊት በመደበኛውና መደበኛ ባልሆነው የድህረ ምረቃ ፕሮግራም 169 የሚሆኑ ተማሪዎችን በበይነ መረብ ትምህርታቸውን በማስቀጠል እንዲመረቁ ተደርገዋል። ባለፉት 2 ወራት ዩኒቨርሲቲያችንን መልሶ ለመክፈት መከናወን ያለባቸው ተቋማዊ ዝግጅቶችን በማድረግ የዛሬዎቹን ተመራቂ ተማሪዎች መልሶ በመቀበል ትምህርታቸውን በአጭር ጊዜ እንዲያጠናቅቁ በማድረግ እነሆ በዛሬው ዕለት በቅድመ ምረቃ ፕሮግራም ወንድ 1197 ሴት 791 በድምሩ 1988 ተማሪዎችን ዛሬ ለምረቃ ቀርበዋል። ውድ ተመራቂ ተማሪዎች፣ የዘንድሮው የእናንተ ምረቃ ስነ ስርዓት በ3 ምክንያቶች ልዩ ያደርገዋል። የመጀመሪያው መንግስታችን ዓለም አቀፍ ወረርሽኝ የሆነውን የኮሮና ቫይረስ ለመከላከል ከፍተኛ ርብርብ እያደረገ በሚገኝበት የቫይረሱ ስርጭት ያሳደረው ተጽዕኖ ሳይበግራችሁ ለዛሬዋ ዕለት መብቃታችሁ ሲሆን፣ ሁለተኛው በጽንፈኛው የህወሓት ቡድን ላይ ድል በተጎናጸፍንበትና የጸረ ሰላም ኃይሎች ቅስም በተሰበረበት ወቅት የምትመረቁ መሆኑ፣ ሶስተኛው ደቡብ ምዕራብ 11ኛው ክልል ለማድረግ ዝግጅት እያደረግን ባለንበት ዋዜማ ወቅት መመረቅ መቻላችሁ ታሪካዊ የሚያደርገው ሲሆን
ደስታችን ደስታችሁ እጥፍ ድርብ ነውና እንኳን ደስ አላችሁ፣ እንኳን ደስ አለን። ክቡራንና ክቡራት፣ ሚዛን ቴፒ ዩኒቨርሲቲ በመንግስት ለከፍተኛ ትምህርት ስልጠና የተሰጠውን ትኩረት እና ሌሎች መልካም አጋጣሚዎችን በመጠቀም የ10 ዓመት የልማት እቅድ ተዘጋጅቶ የተጠናቀቀ ሲሆን በ2030 በሀገራችን ታዋቂ ከሚሆኑ 10 ዩኒቨርሲቲዎች አንዱ ለመሆን የሰነቀውን ራዕይ ለማሳካት ብቁና ተወዳዳሪ ለመሆን የምናደርገውን ጥረት አጠናክረን እንቀጥላለን። የቤተ መጻሕፍታችንን አገልግሎት በኤስአርኢ ቴክኖሎጂ በመጠቀም በግቢ ውስጥ በየትኛውም ቦታ አገልግሎት ማግኘት የተቻለ ሲሆን የሬጅስትራርን ስራ በሲምስ ቴክኖሎጂ በመደገፍ ተማሪዎች ምዝገባ የውጤት አያያዝን የተቀላጠፈ እንዲሆን አድርጓል። ባለፉት ጊዜያት ባደገ መልኩ በያዝነው ዓመት ብቻ በአካባቢያችን ከሚገኙ የዞን ወረዳና የከተማ አስተዳደር ከ30 በላይ አመራሮችን የትምህርት ዕድል ተጠቃሚ እንዲሆኑ አድርገናል። በጥናትና ምርምር ዘርፍ የተጠናቀቁ የምርምር ፕሮጀክቶች በርካታ ቢሆኑም የምርምር ፕሮጀክቶችን ቁጥር ከፍ ለማድረግ በያዝነው ዓመት ተጨማሪ 89 አዲስ ፕሮፖዛሎችን እንዲጸድቁ ተደርገዋል። በማህበረሰብ አገልግሎት መስጫ ፕሮጀክቶች 4500 ግለሰቦች ቀጥተኛ ተጠቃሚ ሆነዋል። በማህበረሰብ አገልግሎት ስራችን ከመቼውም ጊዜ በላቀ ወደ ማህበረሰቡ በመቅረብ የኮቪድ-19 መመርመሪያ ላቦራቶሪ በከፍተኛ ወጪ መገንባት ተችሏል። በአካባቢው ማህበረሰብ የባህል እሴቶችና በተፈጥሮ ሀብት አጠቃቀምና ጥበቃ ላይ የተመሰረተ ለማድረግ በተጀመረው ስራ እስካሁን ከ100 በላይ የተለያዩ የብሔረሰብ ቅርሶችን ማሰባሰብ ተችሏል። ሌሎችንም በማሰባሰብ ላይ እንገኛለን። በቅርቡ ዩኒቨርሲቲያችን የታሪክ ትምህርት ተመራማሪዎችን አማካኝነት የተሰራው የመኢነድ ብሔረሰብ ባህልና ታሪክ ላይ የተሰራ ጥናት ተጠቃሽ አንዱ ማሳያ ነው። የግንባታ ፕሮጀክቶች በተያዘለት ጊዜ ገደብ የማጠናቀቅ ውስንነት ቢኖርበትም የግንባታ ተቋራጮችን ስራ በየጊዜው ክትትልና ግምገማ በማድረግ የአንዳንድ ግንባታ ፕሮጀክቶች የፊዚካልና የፋይናንሻል አፈጻጸም መሻሻል አሳይተዋል። አዲስ የግንባታ ፕሮጀክት በቴፒ የመምህራን መኖሪያ ግንባታ የተጀመረ ሲሆን የዋናው ግቢ የውስጥ ለውስጥ አስፋልት ስራ፣ የሾንጋ ውሃ ስራ፣ የአማን ግቢ የመምህራን መኖሪያ ግንባታ፣ ዋናው ግቢ የአዳራሽ ግንባታ ስራ ለማስጀመር የመጨረሻው ምዕራፍ ላይ እንገኛለን። ሚዛን ቴፒ ዩኒቨርሲቲ ማስተማሪያ ሆስፒታል በርካታ የማስፋፊያ ግንባታ ስራዎች የሰራን ሲሆን ግንባታዎቻችን እየተጠናቀቁ በመሆኑ በቀጣይ 2 ሳምንታት ጊዜ ውስጥ ተማሪዎቻችን ወደዚያው ለማዘዋወር ዝግጅት አጠናቀናል። በዚህም የተነሳ ተማሪ የመቀበል አቅማችን በከፍተኛ ደረጃ የሚያድግ ይሆናል። ለመደበኛው የሕክምና አገልግሎት ሊሰጡ የሚችሉ የማስፋፊያ ህንፃዎችን የእናቶች ሕክምናና የጨቅላ ህፃናት ማቆያ ማዕከል በቅርቡ ተገንብተው አገልግሎት እንዲበቁ አድርገናል። ከ35 ሚሊዮን ብር ወጪ በማውጣት የሕክምና ቁሳቁሶችን ያሟላን መሆናችንን በዚሁ አጋጣሚ ለመግለጽ እወዳለሁ። ዩኒቨርሲቲው በዘላቂነት ገቢ በማመንጨትና ለመማር ማስተማር ለምርምርና ማህበረሰብ አገልግሎት መሳካት የላቀ ድጋፍ የሚያበረክቱ አምራችና አገልግሎት ሰጪ ድርጅቶችን አቋቁሞ በእርሻና ተፈጥሮ ሀብት አጠባበቅ፣ በእንስሳትና አሳ ሀብት ልማት፣ በኢንጂነሪንግና ማማከር እንዲሁም በፋርማሲ አገልግሎት የራሳችንን ገቢ ለመፍጠር የሚያስችል ኢንተርፕራይዝ በማቋቋም በቦርድ እውቅና ተሰጥቶን ወደ ስራ ገብተናል። ክቡራንና ክቡራት፣ ውድ የዛሬው ተመራቂዎች፣ ከምንም በላይ አሁን የደረሳችሁበት የእውቀት ደረጃ የህይወታችሁ ምዕራፍ መጀመሪያና ላቅ ወዳለ የህይወት ምዕራፍ መሸጋገሪያ ድልድይ መሆኑን በማወቅ ለተሻለ እውቀትና ክብር ምንጊዜም ተግታችሁ ልትሰሩ ይገባል። በዚህ አስቸጋሪ ፈታኝ ወቅት ከጎናችን በመሆን ያልተቋረጠ ድጋፋችሁን ላደረጋችሁልን ከዩኒቨርሲቲያችን አስተዳደር ቦርድ ጀምሮ በየደረጃው የምትገኙ የመንግስት አካላት፣ ተባባሪ ተቋማት በሙሉ በዚህ አጋጣሚ ላቅ ያለ ምስጋናዬን ላቀርብላቸው እወዳለሁ። በመጨረሻም የዛሬው ምረቃ የተሳካ እንዲሆን ከፍተኛ ርብርብ በማድረግ
የምረቃ ስነ ስርዓቱ እንዲህ ባማረ ሁኔታ እንዲሳካ ላደረጋችሁ የአስመራቂ ኮሚቴ አባላት በሙሉ በዕለቱ የምረቃ ስነ ስርዓት ታዳሚዎቻችን በተለይም በዛሬው ተመራቂዎች ስም እንድታመሰግኑልኝ እጠይቃለሁ። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። በድጋሚ እንኳን ደስ አላችሁ እንኳን ደስ አለን እያልኩ የዕለቱ የክብር እንግዳ የሆኑትን ክቡር አምባሳደር መስፍን ቸርነት ለታዳሚዎቻችን መልእክት እንዲያስተላልፉ ወደ መድረክ በክብር እንድትሸኙልኝ እጠይቃለሁ። አመሰግናለሁ። ክቡር አቶ ፍቅሬ አማን የሚዛን ቴፒ ዩኒቨርሲቲ ቦርድ ምክትል ሰብሳቢና የቤንች ሸኮ ዞን ዋና አስተዳዳሪ፣ ክቡር አቶ ጸጋዬ ማሞ በሚኒስትር ማዕረግ የመለስ ዜናዊ አካዳሚ ምክትል ፕሬዝዳንት፣ ክቡር አቶ አድማሱ አንጎ የኢፌዴሪ ምክትል ጠቅላይ አቃቤ ሕግ፣ ክቡር ዶክተር አህመድ ሙሳ የሚዛን ቴፒ ዩኒቨርሲቲ ተጠባባቂ ፕሬዝዳንት፣ ክቡራን የተጎራባች ዞኖች አስተዳዳሪዎች፣ ክቡር አቶ ዶክተር ጴጥሮስ ወልደሰንበት የቦንጋ ዩኒቨርሲቲ ፕሬዝዳንት፣ የተከበራችሁ የሚዛን ቴፒ አስተዳደር ቦርድ አባላት፣ የተከበራችሁ የሴኔት አመራሮች፣ የዛሬ ተመራቂዎች፣ በዛሬው ዕለት ተምሮ የመመረቅን ተስፋ ሰንቃችሁ በእውቀት ዘርፍ አይን ገላጭ ለሆነው የምረቃ ስነ ስርዓት እንኳን አደረሳችሁ እንኳን ደስ ያላችሁ ለማለት እወዳለሁ። ደስታችሁ ከስሜት አልፎ በተግባር ውጤት እንዲያመጣ በአመለካከት በእውቀትና በክህሎት በንድፈ ሐሳብ ያካበታችሁትን እውቀት ወደ ተግባር ለመለወጥ ዛሬ ጉዟችሁን እንደጀመራችሁ በአጽንኦት ልትገነዘቡ ይገባል። የኢፌዴሪ መንግስት ኢትዮጵያ ሀገራችን በ2030 በአፍሪካ 5 ከበለጸጉ ሀገሮች አንዷ እንዲሁም በ2050 በዓለም ከበለጸጉ 10 ሀገሮች ተርታ ለማሰለፍ ራዕይ ሰንቆ የተነሳ ሲሆን ይህ ራዕይ እንዲሳካ መላው ሀገራችን ዜጎች በተለይም የከፍተኛ ትምህርት ተቋማት ተመራቂዎች ግንባር ቀደም ሚናችሁን ልትጫወቱ እንደሚገባ ዛሬ ላይ ልትገነዘቡ ይገባል። ክቡር ዋና አስተዳዳሪ፣ የተከበራችሁ ተጋባዥ እንግዶች፣ የዛሬ ውድ ተመራቂዎች፣ የሀገራችን የብልጽግና ጉዞ እንዲሳካ ዘላቂና አስተማማኝ ሰላም፣ የዴሞክራሲ ባህል ማበብና የሕግ የበላይነት መጠናከር ወሳኝ ይሆናሉ። የዛሬ ተመራቂዎች በእኩልነት ላይ የተመሰረተ የሀገር አንድነት እንዲገነባ ዘላቂ ሰላም እንዲጎለብትና ድርሻችሁ ከፍተኛ በመሆኑን ተገንዝባችሁ ከወዲሁ ከምረቃ በኋላ ወደ ማህበረሰባችሁ ስትገቡ በዲሞክራሲ ባህል ለሚገነባ ሀገር ትጥቃችሁን ልታጠብቁ ይገባል። የሁለተኛው ትውልድ አካል የሆነው የሚዛን ቴፒ ዩኒቨርሲቲ ከተመሰረተ ጊዜ ጀምሮ ያስመረቃቸው ምሁራን በየመስኩ በሀገር ግንባታ ተግባር ላይ አስተዋጽኦ እያበረከቱ በመሆኑ ዩኒቨርሲቲው ኃላፊነቱን በማጠናከር በሀገራችንና በዓለም አቀፍ ደረጃ ተወዳዳሪና ብቁ ምሁራንን የማፍራት ተግባሩን አጠናክሮ እንዲቀጥል ዛሬም ትልቅ ተልዕኮ ይጣልበታል። እንዲሁም ተመራቂዎች 6ኛው ሀገራዊና ክልላዊ ምርጫ ሰላማዊ፣ ዴሞክራሲያዊና በህዝባችን ታማኝነት ያለው በዴሞክራሲያዊ ስርዓት ግንባታ ሂደታችን ላይ የራሱን መሰረት የሚጥል እንዲሆን
በምትሰማሩበት አካባቢ ሁሉ መሪ ተዋናኝ የህዝብ ልጆች እንድትሆኑ ትልቅ ኃላፊነትና አደራ ይጣልባችኋል። ምክንያቱም የሰላማዊና ዴሞክራሲያዊ ምርጫ ውጤት በአንድ በኩል ይሁን በሌላ ከቀጣይ ሀገራዊ ህልውናችን ጋር የተያያዘና ወሳኝ ጉዳይ ስለሆነ የኢፌዴሪ መንግስት ለትምህርት ልማት ዘርፍ እንዲሁም ለሳይንስና ቴክኖሎጂ ኢኖቬሽን መስፋፋት ልዩ ትኩረት ሰጥቶ ሲሰራ የቆየ ሲሆን በተለይም ላለፉት ዓመታት የከፍተኛ ትምህርት ተቋማት በማስፋፋት በመቶ ሺዎች የሚቆጠሩ ምሁራንን በማስመረቅ በሁሉም ዘርፎች ማለትም በመንግስትና በግል ተቋማት እንዲሰማሩ ሲያደርግ ቆይቷል። በትምህርት ልማት ዛሬም በርካታ ውጤቶች ማስመዝገባችን እንደተጠበቀ ሁሉ የትምህርት ተደራሽነት፣ የትምህርት ጥራትና የሀገሪቱ ማህበራዊና ኢኮኖሚ ልማት የሚፈልገው በሙያው የሰለጠነና የበቃ የሰው ኃይል የማቅረብ እጥረታችን ገና ያልተሻገርነው ጉልህ ችግራችን ነው። ክቡራን አስተዳዳሪ፣ የተከበራችሁ የዕለቱ እንግዶችና ክቡራን ተመራቂዎች፣ የሚዛን ቴፒ ዩኒቨርሲቲ የጀመረው የለውጥ ጉዞ እንዲሳካ የሰለጠነና የበቃ የሰው ኃይል ከማልማት በተጨማሪ በማህበረሰብ አቀፍ ትብብርና ልማት አስቀድሞ የጀመራቸውን ተግባሮች ወደ አርሶና አርብቶ አደሩ ዘልቆ በመግባት እንዲያጠናክር ይጠበቃል። ከዚህ አንጻር በግንቦት ወር ከሚካሄደው 6ኛው ብሔራዊና ክልላዊ ምርጫ ጎን ሊደረግ የታቀደውን የደቡብ ምዕራብ ህዝቦች ክልል ህዝበ ውሳኔና ከህዝበ ውሳኔው ቀጥሎ ለሚመሰረተው ክልል ህዝቡን በባህል፣ በታሪክ፣ በአገራዊ አንድነት እንዲያስተሳስር ሰፊ የጥራትና የምርምር ተግባሮችን እንደሚሰራ እምነቴ የጸና ነው። ክቡር አስተዳዳሪ፣ የተከበራችሁ እንግዶች፣ የተከበራችሁ ተመራቂዎች፣ የኢፌዴሪ መንግስት የሀገር ሉዓላዊነትና ህገ መንግስታዊ ስርዓትን ከአደጋ ለመከላከል ያደረገው ህግ የማስከበር ዘመቻ በጀግናው ሰራዊታችንና በመላው ህዝባችን ተሳትፎ ወደ ማጠቃለያው የደረሰ ቢሆንም ዛሬም የሀገራችን አንድነትና የህዝባችን ሰላም ያልተዋጠላቸው ኃይሎች በሀገር ውስጥና በውጭ ሰፊ ዘመቻዎች የከፈቱብን በመሆኑ ሁሉም ኢትዮጵያዊ ሀገሩን የሚወድ ዜጋ ሁሉ ኢትዮጵያ እንደ አንድ ሀገር እንድትቀጥል ዜጎቿ ተከባብረው ወደ ብልጽግና እንዲያመሩ የሚፈልግ ትውልድ ሁሉ ይህንን የተከፈተብንን የሀገር ውስጥና የውጭ ዘመቻ ለመመከት ታሪካዊ ኃላፊነትና ግዴታ እንዳለበት አጽንኦት ሰጥቼ ልናገር እፈልጋለሁ። በመጨረሻም በደቡብ ምዕራብ ፈርጥ ከተማ ሁለቱ ካምፓሶች በሚዛንና በአማን ከተማ የህብረተሰቡን ባህልና ቋንቋ ታሪክ እየተካፈላችሁ በማይቻል ጊዜ ውስጥ የሚቻል ጊዜን ይዛችሁ በተለይም በትምህርት ውስጥ ያለውን ውጣ ውረድ ብቻ ሳይሆን ወቅቱ የፈጠረብንን ሀገራዊና ዓለም አቀፋዊ ተግዳሮቶች ተቋቁማችሁ የህዝቡን ባህል የህዝቡን ሁለንተናዊ ነገር ተላምዳችሁ በዛሬ ቀን ለመመረቅ የበቃችሁ ተማሪዎች ታሪካዊ ኃላፊነታችሁን በትምህርት ጉዞ ውስጥ የመጀመሪያውን እርምጃ በድል ተወጣችኋልና እንኳን ደስ ያላችሁ፣ እንኳን አደረሳችሁ ማለት እወዳለሁ። ዛሬ የጀመራችሁት ጉዞ የህይወታችሁ መጀመሪያ አንድ እርምጃ ነው። ዛሬ ላይ ያለማችሁት ነገ ለሀገር ሆነ ለዓለም ትልቅ አስተዋጽኦ እንድታደርጉ ያደርጋል። እናንተ ከትልቁ ዩኒቨርሲቲ ዕውቀትን የሰነቃችሁ ናችሁ። በተግባር ህዝባዊነትን፣ በተግባር ክህሎትን ለማላበስ ጠንክራችሁ ወደ ተግባር ልትገቡ ይገባል። ስለሆነም ለዚህ ሁሉ ጉዞ ራሳችሁን አዘጋጅታችሁ ከመንግስት ብቻ ሳይሆን ራሳችሁ በምትፈጥሩት የሥራ ዕድልና ከሌሎች ወገኖች ጋር መንግስት በሚፈጥረው ዕድል በተለያየ መስክ ተሳትፋችሁ ሙያችሁን አውጥታችሁ ሀገራችሁን ለማልማት ትልቅ ኃላፊነት እንደሚጠበቅባችሁ ልትገነዘቡ እወዳለሁ። እንዲሁም ደከመኝ ሰለቸኝ ሳትሉ ቀን ከማታ ጊዜያችሁን ሰውታችሁ እንደ አባት እንደ እናት እንደ ወገን ሆናችሁ ተማሪዎቹን ተንከባክባችሁ ጊዜያችሁን ሰውታችሁ እዚህ ደረጃ ያላደረሳችሁ የሚዛን ቴፒ ዩኒቨርሲቲ አመራሮች፣ የሚዛን ቴፒ አሰራር ቦርድ አባላት፣ የሚዛን ቴፒ ዩኒቨርሲቲ የሴኔት አባላት
እና በአጠቃላይ ለዚህ ቀን ለደረሳችሁ በዚህ ቀን ይሄን ቀን ስትመኙ ቆይታችሁ እዚህ ለደረሳችሁ የልጆቻችሁን ወግና ማረግ ለማየት ለበቃችሁ ቤተሰቦች ሁሉ በድጋሚ እንኳን አደረሳችሁ እንኳን አደረሰን እያልኩ መጪው ዘመን የተሳካ ብሩህ እንዲሆን ኢትዮጵያ የበለጸገች እንድትሆን ሁላችን እጅ ለእጅ ተያይዘን እንድንነሳ ጥሬን ለማቅረብ እወዳለሁ። አመሰግናለሁ። አምባሳደርን ተኙልኝ በድጋሚ ፊታችሁ የቀረብኩት ዛሬ የእናንተን ምረቃ ልዩ የሚያደርገው በመካከላችን ልዩ እንግዳ ስለተገኙ ነው። የዩኒቨርሲቲያችን የመጀመሪያ ፕሬዝዳንት የሆኑት ዶክተር መብራቱ ገብረ ማርያም የዛሬ 13 ዓመት በፊት ዩኒቨርሲቲው ሲመሰረት የነበሩ መስራች ናቸው። አሁንም በመካከላችን ይገኛሉ። እሳቸውን ወደ መድረክ እጋብዛለሁ። የሚሰማቸውን ስሜት እንዲገልጹልን በክብር ወደ መድረክ እንድትሸኙልኝ ጠይቃለሁ። ሞራል ያስፈልጋል። የመጀመሪያው ዩኒቨርሲቲያችን መስራች አባት አመራራችን ናቸው። በጣም እናመሰግናለን ስለመጡልን። እሺ አመሰግናለሁ። የዩኒቨርሲቲያችንን ፕሬዝዳንት አመሰግናለሁ። የተከበሩ አምባሳደር መስፍን ቸርነት የተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዴኤታ፣ ጥሪ የተደረጋላችሁ እንግዶች፣ የዩኒቨርሲቲው የሚዛን ቴፒ ዩኒቨርሲቲ አስተዳደር ቦርድ አባላት፣ የዩኒቨርሲቲው መምህራን፣ ድጋፍ ሰጪ ሰራተኞች፣ እንደዚሁም የዛሬው ዋነኛው የመድረክ ባለቤት የሆናችሁ እጩ ምሩቃን እንኳን ለዚህ ትልቅ ቀን አደረሳችሁ አደረሰን እላለሁ። በበኩሌ ይህንን እድል አግኝቼ እናንተ ፊት የሚሰማኝን ስሜት እንድገልጽ እድሉን ለሰጠ የሚዛን ቴፒ ዩኒቨርሲቲ አመራር፣ አስተዳደር ካውንስል ያለኝን ትልቅ አክብሮትና አድናቆት ልገልጽ እወዳለሁ። ይሄ ዩኒቨርሲቲ በመንግስት ውሳኔ በ1997 እንዲመሰረት ከተወሰነ በኋላ ስራ እንቅስቃሴውን ጀምሮ በዛ ሂደት በ1999 ተማሪ መቀበል ሲጀምር የራሱ የሆነ ህንፃ የሚባል ነገር አልነበረውም። ምንም አይነት ኢንፍራስትራክቸር አልነበረም። አሁን የምታዩዋቸው የሁለቱ ግቢዎች ማለትም ሚዛንና ቴፒ ግቢ ቦታዎች ናቸው የነበሩን። በመሆኑም ከሚዛን ግብርና ቴክኒክ እና ሙያ ትምህርት ስልጠና ኮሌጅ በውሰት ቅድም እንደተገለጸው በ215 ተማሪዎች ስራውን የጀመረ ሲሆን በ2001 ከ200 ባነሰ ተማሪ ማስመረቅ ጀምሮ ለዛሬው ዕለት በቅቷል። በዚህ ሂደት በተለይ በመጀመሪያዎቹ የተወሰኑ ዓመታት በጣም ልዩ ትዝታ የሚፈጥረው የሚዛን ቴፒ ዩኒቨርሲቲ ሰራተኞች፣ መምህራንና ድጋፍ ሰጪ ሰራተኞች በወቅቱ ብዙ ቁጥርም አልነበርንም። እያንዳንዱ ሰራተኛ መደበኛ ስራውን እየሰራ ከመደበኛ ስራው ባሻገር የስራ ገደብ ሳይኖር ከማንኛውም ኃላፊ የተባለ ክፍሎችን የማጽዳት አስፈላጊ የሆኑ ፈርኒቸር ስንበለው የቢሮ እቃዎችን በመሸከም የስራውን ወይንም አስፈላጊ ተልእኮውን እየተወጣ ዩኒቨርሲቲውን በዛ ሂደት የምስረታ የመገንባት ስራ ሲሰሩ የነበሩበት ሁኔታ
ትልቅ ትዝታ የሚፈጥር ነው። በዛ እርግጠኛ ነኝ ከኔ ጀምሮ ትልቅ ደስታ እንደነበረን እናም ትልቅ ኩራት የሚሰማን ነው። እዚህ ውስጥም አሁን እያየዋቸው ነው። በወቅቱ ሲያጸዱ የነበሩ መምህራን አሁን ጋዋን ለብሰው እዚህ የተቀመጡ የፒኤችዲ ጋዋንም ለብሰው የማያቸው ስታፎቻችን ዕቃ ተሸክመው አጽድተው ድጋፍ ሰጪ ሰራተኞቻችን ድንበር አልነበራቸውም እንደዚሁ ሲሰሩ፣ በተለይ ደግሞ የማይረሳው የቴፒ ከተማ የሚዛን ከተማ ህዝብ አጥር በሌለበት የለኛ አጥር ሆኖ የእኛን ደህንነት ጠብቆ ዩኒቨርሲቲውን ለዚህ ያበቃው የአካባቢው ህዝብ ትልቅ ምስጋና ይገባዋል። በወቅቱ የነበሩ ተማሪዎቻችን እርግጠኛ ነኝ አሁንም እዚህ ለምረቃ የቀረባችሁ ተማሪዎችም ጭምር የዩኒቨርሲቲው የምስረታና የማጠናከር የማጎልበት የማሳደግ ሂደት ውስጥ ከፍተኛ ሚና ነበረ። ጭቃው ሳይበግራቸው፣ አቧራው ሳይበግራቸው የተደራጀ ሁኔታ በሌለበት አብረው ሰርተው ተምረው የተመረቁ ተማሪዎቻችን የሚታወሱ ናቸው። ሂደት ነውና ተቋም በእንደዚህ አይነት ይገነባል። አሁን እንደዚህ አድጎ ደግሞ ስናይ ትልቅ ደስታ ይፈጥራል። እርግጠኛ ነኝ ጤናማ አእምሮ ያለው ሰው የበለጠ እንዲያድግ የራሱን የበኩሉን አስተዋጽኦ ሊያደርግ ይገባል። ከማሰብ ጀምሮ በተግባር መሳተፍ ይጠበቅበታል። ይሄ በእንደዚህ አይነት መድረክ እኔንም የጋበዘኝ የዩኒቨርሲቲው አመራር እርግጠኛ ነኝ በሀገር ውስጥ እንደዚሁም ከሀገር ውጪ በተለያየ ቦታ ያሉ መምህራኖቻችን፣ ምሩቅ ተማሪዎቻችን እንደዚሁም በድጋፍ ሰጪ ስራ ዘርፍ የተለዩንን በማሰባሰብ በማቀናጀት በማደራጀት ለዛ የሚሆን ፕላትፎርም በማዘጋጀት ለወደፊት ዩኒቨርሲቲው እድገትና የበለጠ የተሻለ ውጤት እንዲያስመዘግብ ብሎም የከፍታ ማማ ላይ እንዲደርስ በማድረግ በኩል ከዩኒቨርሲቲው የሚጠበቀው እንዳለ ሆኖ እኔ በግሌ የአቅሜን በወቅቱ በሚፈቅደው ሁኔታ የበኩሌን አስተዋጽኦ ለማድረግ ዝግጁ መሆኔንም በዚሁ አጋጣሚ ልገልጽ እወዳለሁ። ተመራቂ ተማሪዎቻችን፣ ወላጅ ቤተሰቦች፣ የዩኒቨርሲቲው ማህበረሰብ እንድትሆኑ ለዚህ እንድትበቁ የበኩሉን አስተዋጽኦ ያደረጉ መምህራን፣ ድጋፍ ሰጪ ሰራተኞች ደህንነታችሁን አሁንም ቢሆን ጠብቆ ውጤታማ እንድትሆኑ ለዚህ እንድትበቁ ያደረገ የአካባቢው ማህበረሰብ ከዛም ባላነሰ ደግሞ ሁሉን ነገር አቀናጅቶና አደራጅቶ እየተከታተለ ሰላማዊ ትምህርት ሂደት እንዲኖር ያደረገ የአካባቢው መንግስት፣ በአጠቃላይ የሀገራችን መንግስት ትልቅ ምስጋና ይገባዋል። ትልቅ ደስታ ነው የተሰማኝ። ትልቅ ቁም ነገር ነው። በእርግጠኝነት የሚዛን ቴፒ ዩኒቨርሲቲ አመራር ያደረገው ለሌላም ጉዳይ ተምሳሌት የሚሆን ነው። አንድ ሰው ሲወጣ በዛው እንዳይቀር የበኩሉን ግንኙነት እንዲፈጥር የማድረግ አንዱ በሌላው ሲተካ ጠላትነት ሳይሆን የሥራ ኃላፊነት ሺፍቲንግ መሆኑን የሚያስተምር ምናልባትም በአሁኑ ሰዓት መንግስት የሚያራምደው የመደመር እሳቤ አንዱ መገለጫ ለሌላውም ተቋም ማሳያ የሚሆን ስራ ስለሰሩ ለዩኒቨርሲቲው አመራሮች ትልቅ ክብር አለኝ። አመሰግናለሁ። እሺ፣ የዕለቱን ልዩ እንግዳ ዶክተር መብራቱ ገብረማርያም እጅግ አድርገን እናመሰግናለን። ከዛም በፊት መልዕክት ላስተላለፉልን የዕለቱን ክብር እንግዳ አምባሳደር መስፍን ቸርነት እንዲሁም ለዩኒቨርሲቲያችን ተጠባባቂ ፕሬዝዳንት ምስጋናችን እጅግ የላቀ ነው። ተማሪዎቻችን በድጋሚ እንኳን ደስ አላችሁ። አሁን በመቀጠል የምረቃ ስነ ስርዓት ላይ ደርሰናል። በዚህም መሰረት የዩኒቨርሲቲው ሬጅስትራር ዳይሬክቶሬት
ከኮሌጆች ተማሪዎቻቸውን በማቅረብ በክብር እንግዳው ፊት እንዲመረቁ ያደርጉልን የዩኒቨርሲቲውን ሬጅስትራር ዳይሬክተር አቶ ለይኩን አስፋውን በክብሩ ወደ መድረክ እጋብዛለሁ። አመሰግናለሁ። ዩኒቨርሲቲያችን በ2013 ዓ.ም በአራት ኮሌጅና በአንድ ትምህርት ስር በሚገኙ በ25 የትምህርት መስኮች በመጀመሪያ ዲግሪ በመደበኛው የትምህርት መርሃ ግብር ካሰለጠናቸው እጩ ምሩቃን ውስጥ በግብርናና የተፈጥሮ ሀብት፣ በቢዝነስና ኢኮኖሚክስ፣ በማህበራዊ ሳይንስና ሂውማኒቲስ፣ በጤና ሳይንስ ኮሌጅ እና በሕግ ትምህርት ቤት ስር ባሉ የትምህርት ዘርፎች የተመደባላቸውን የትምህርት ፕሮግራሞች በሚገባ መፈጸማቸውን በየኮሌጆቻቸውና ትምህርት ቤታቸው የትምህርት ጉባኤ ተመስክሮና ተደግፎ እንዲሁም በዩኒቨርሲቲው ሴኔት ጸድቆ 1197 ወንድ 791 ሴት በድምሩ 1988 እጩ ምሩቃን ቀርበዋል። በዚህ መሰረት የግብርናና የተፈጥሮ ሀብት ኮሌጅ ዲን አቶ እንደሰን፣ የቢዝነስና ኢኮኖሚክስ ዲን ዶክተር ዲዳ፣ የጤና ሳይንስ ኮሌጅ ዲን አቶ አንዱዓለም፣ የሕግ ትምህርት ቤት ዲን አቶ ገመዳ፣ የማህበራዊ ሳይንስና ሂውማኒቲስ ኮሌጅ ዲን አቶ ጎሳ እጩ ምሩቃኖቻችሁን የክብር እንግዳ ፊት አቅርባችሁ እንድታስመርቁ በትህትና ጋብዛለሁ። አመሰግናለሁ። እሺ፣ ከኮሌጅ አንደኛ እስከ ሶስተኛ የወጡ ተማሪዎችን የሚሸልሙልን ከክብር እንግዶቻችን አቶ ፍቅሬ አማን የቤንች ሸኮ ዞን ዋና አስተዳዳሪና የዩኒቨርሲቲያችን አስተዳደር ቦርድ ሰብሳቢ፣ ዶክተር መብራቱ ገብረማርያም፣ ዶክተር ተመስገን ሞሪያና አቶ ጌቱ አዲስ ይሆናሉ። በቅድሚያ ወደ አስመራቂ ኮሌጆች አመሰግናለሁ። በዩኒቨርሲቲያችን በግብርናና ተፈጥሮ ሀብት ኮሌጅ በ2013 ዓ.ም በመደበኛ መርሃ ግብር ካሰለጠናቸው 298 ወንድና 260 ሴት በድምር 558 እጩ ምሩቃን ተማሪዎች በኮሌጁ ስር ባሉ ትምህርት ዘርፎች የተመደበላቸውን የትምህርት ፕሮግራም በሚገባ መፈጸማቸውን በኮሌጃችን የትምህርት ጉባኤ ተመስክሮና ተደግፎ እንዲሁም በዩኒቨርሲቲው ሴኔት ጸድቆ አጠቃላይ 558 እጩ ምሩቃን ቀርበዋል። በዛሬው ዕለት በቅድመ ምረቃ መርሃ ግብር ለመመረቅ የተዘጋጁ እጩ ምሩቃን ከክብር እንግዳው ፊት ቀርበው ዲግሪያቸውን እንዲቀበሉ እንዲደረግ በትህትና እጠይቃለሁ። አመሰግናለሁ። በዚሁ መሰረት የግብርና ምጣኔ ትምህርት ክፍል፣ የእንስሳት ሳይንስ ትምህርት ክፍል፣ የጠቅላላ ደን ትምህርት ክፍል፣ የሆርቲካልቸር ትምህርት ክፍል፣ የተፈጥሮ ሀብት አያያዝ ትምህርት ክፍል፣ የእጽዋት ሳይንስ ትምህርት ክፍል የኮሌጃችን የዲግሪ እጩ ምሩቃን ተማሪዎች ከመቀመጫችሁ እንድትነሱ በትህትና እጠይቃለሁ። በኮሌጃችን ትምህርት ጉባኤ ተደግፎና ተመስክሮና ተደግፎ የዩኒቨርሲቲው ሴኔት ባጸደቀው መሰረት በዲግሪ መመረቃችሁን ለማመላከት መነሰናሰችሁን ከቀኝ ወደ ግራ
እንድታዞሩ እጠይቃለሁ። ምሩቃን በዲግሪ ስለተመረቃችሁ እንኳን ደስ አላችሁ። ምሩቃን እንድትቀመጡ በትህትና እጠይቃለሁ። ውድ ተመራቂዎች በድጋሜ እንኳን ደስ አላችሁ። አመሰግናለሁ። አመሰግናለሁ። በዩኒቨርሲቲያችን በቢዝነስና ኢኮኖሚክስ ኮሌጅ በ2013 ዓ.ም በመደበኛ ትምህርት መርሃ ግብር ካሰለጠናቸው ወንድ 260 ሴት 130 ድምር 390 ተማሪዎች በኮሌጃችን ስር ባሉ ትምህርት ዘርፎች የተመደበላቸውን ትምህርት በሚገባ መፈጸማቸው በኮሌጃችን ትምህርት ጉባኤ ተመስክሮና ተደግፎ እንዲሁም በዩኒቨርሲቲ ሴኔት ጸድቆ በአጠቃላይ 390 እጩ ምሩቃን ቀርበዋል። በዛሬው ዕለት በቅድመ ምረቃ መርሃ ግብር ለመመረቅ የተዘጋጁ ምሩቃን በክብር እንግዳው ፊት ቀርቦ ዲግሪያቸውን እንዲቀበሉ እንዲደረግ በትህትና ጠይቃለሁ። በዚሁ መሰረት የአካውንቲንግና ፋይናንስ ትምህርት ክፍል እጩ ምሩቃን፣ የኮኦፐሬቲቭስ ትምህርት ክፍል እጩ ምሩቃን፣ የኢኮኖሚክስ ትምህርት ክፍል እጩ ምሩቃን፣ የማኔጅመንት ትምህርት ክፍል እጩ ምሩቃን ከመቀመጫችሁ እንድትነሱ በትህትና እጠይቃለሁ። በኮሌጃችን ትምህርት ጉባኤ ተመስክሮና ተደግፎ እንዲሁም የዩኒቨርሲቲው ሴኔት ባጸደቀው መሰረት በመጀመሪያ ዲግሪ መመረቃችሁን ለማመልከት መነሳነሳችሁን ከቀኝ ወደ ግራ እንድታዞሩ እጠይቃለሁ። እንኳን ደስ አላችሁ። ምሩቃን እንድትቀመጡ በትህትና ጠይቃችኋለሁ። በድጋሜ እንኳን ደስ አላችሁ። አመሰግናለሁ። በዩኒቨርሲቲያችን በጤና ሳይንስ ኮሌጅ በ2013 ዓ.ም በመደበኛው መርሃ ግብር ካሰለጠናቸው 231 ወንድ እና 99 ሴት በድምሩ 330 እጩ ምሩቃን ተማሪዎች በኮሌጁ ስር ባሉ የትምህርት ዘርፎች የተመደበላቸውን የትምህርት ፕሮግራም በሚገባ መፈጸማቸውን በኮሌጃችን የትምህርት ጉባኤ ተመስክሮና ተደግፎ እንዲሁም በዩኒቨርሲቲው ሴኔት ጸድቆ በአጠቃላይ 330 እጩ ምሩቃን ቀርበዋል። በዛሬው ዕለት በቅድመ ምረቃ መርሃ ግብር ለመመረቅ የተዘጋጁ እጩ ምሩቃን ከክቡር እንግዳው ፊት ቀርበው ዲግሪያቸውን እንዲቀበሉ እንዲደረግ በትህትና ጠይቃለሁ። አመሰግናለሁ። በዚሁ መሰረት የሚድዋይፈሪ ትምህርት ክፍል፣ የነርሲንግ ትምህርት ክፍል፣ የህብረተሰብ ጤና አጠባበቅ ትምህርት ክፍል፣ የፋርማሲ ትምህርት ክፍል የኮሌጃችን የዲግሪ እጩ ምሩቃን ተማሪዎች ከመቀመጫችሁ እንድትነሱ በትህትና እጠይቃለሁ። በኮሌጃችን ትምህርት ጉባኤ ተመስክሮና ተደግፎ የዩኒቨርሲቲው ሴኔት ባጸደቀው መሰረት በዲግሪ መመረቃችሁን ለማመልከት መነሳንሳችሁን ከቀኝ ወደ ግራ እንድታዞሩ እጠይቃለሁ። ምሩቃን በዲግሪ ስለተመረቃችሁ እንኳን ደስ ያላችሁ። ምሩቃን እንድትቀመጡ በትህትና እጠይቃለሁ። ውድ ተመራቂዎች በድጋሚ እንኳን ደስ ያላችሁ። እንድትቀመጡ በትህትና እጠይቃለሁ። አመሰግናለሁ። በዩኒቨርሲቲያችን
በሕግ ትምህርት ቤት በ2013 ዓ.ም በመደበኛ መርሃ ግብር ካሰለጠናቸው 59 ወንድ እና 13 ሴት በድምሩ 72 እጩ የሕግ ምሩቃን ተማሪዎች የተመደበላቸውን የትምህርት ፕሮግራም በሚገባ መፈጸማቸውን በትምህርት ቤታችን የትምህርት ጉባኤ ተመሳክሮና ተደግፎ እንዲሁም በዩኒቨርሲቲው ሴኔት ጸድቆ አጠቃላይ 72 እጩ ሕግ ምሩቃን ቀርቧል። በዛሬ ዕለት በቅድመ ምረቃ መርሃ ግብር ለመመረቅ የተዘጋጁ እጩ ምሩቃን ከክብር እንግዳ ፊት ቀርቦ ዲግሪያቸውን እንዲቀበሉ እንዲደረግ በትህትና ጠይቃለሁ። አመሰግናለሁ። የትምህርት ቤታችን የሕግ ዲግሪ እጩ ምሩቃን ተማሪዎች ከመቀመጫችሁ እንድትነሱ በትህትና ጠይቃለሁ። በትምህርት ቤታችን ትምህርት ጉባኤ ተመሳክሮና ተደግፎ የዩኒቨርሲቲ ሴኔት ባጸደቀው መሰረት በዲግሪ መመረቃችሁን ለመመልከት ማነሳናታችሁን ከቀኝ ወደ ግራ እንድታዞሩ ጠይቃለሁ። ምሩቃን በሕግ ዲግሪ ስለተመረቃችሁ እንኳን ደስ አላችሁ። ምሩቃን እንድትቀመጡ በትህትና ጠይቃለሁ። ውድ ተመራቂዎች በድጋሜ እንኳን ደስ አላችሁ። አመሰግናለሁ። በዩኒቨርሲቲያችን በማህበራዊ ሳይንስና ዩማኒቲስ ኮሌጅ በ2013 ዓ.ም በመደበኛ መርሃ ግብር ካሰለጠናቸው ወንድ 345 ሴት 292 በድምሩ 637 እጩ ምሩቃን ተማሪዎች በኮሌጃችን ስር ባሉ የትምህርት ዘርፎች የተመደበላቸውን የትምህርት ፕሮግራም በሚገባ መፈጸማቸውን በኮሌጃችን የትምህርት ጉባኤ ተመስክሮና ተደግፎ እንዲሁም በዩኒቨርሲቲው ሴኔት ጸድቆ በአጠቃላይ 637 እጩ ምሩቃን በዛሬው ዕለት ቀርበዋል። በዚሁ መሰረት በዛሬው ዕለት በቅድመ ምረቃ መርሃ ግብር ለመመረቅ የተዘጋጁ እጩ ምሩቃን ከግብር እንግዳው ፊት ቀርበው ዲግሪያቸውን እንዲቀበሉ እንዲደረግ በትህትና ጠይቃለሁ። በዚሁ መሰረት የኢትዮጵያ ቋንቋዎችና ስነ ጽሑፍ አማርኛ ትምህርት ክፍል፣ የስነ ዜጋና ስነ ምግባር ትምህርት ክፍል፣ የእንግሊዝኛ ቋንቋና ስነ ጽሑፍ ትምህርት ክፍል፣ የጂኦግራፊና አካባቢ ጥናት ትምህርት ክፍል፣ የታሪክና ቅርስ አስተዳደር ትምህርት ክፍል፣ የሳይኮሎጂ ትምህርት ክፍል፣ የሶሻል ወርክ ትምህርት ክፍል፣ የሶሺዮሎጂ ትምህርት ክፍል፣ የትምህርት ዕቅድና አመራር ትምህርት ክፍል የኮሌጃችን የዲግሪ እጩ ምሩቃን ተማሪዎች ከመቀመጫችሁ እንድትነሱ በትህትና ጠይቃለሁ። በኮሌጃችን ትምህርት ጉባኤ ተመስክሮና ተደግፎ እንዲሁም በዩኒቨርሲቲው ሴኔት ባጸደቀው መሰረት በዲግሪ መመረቃችሁን ለማመልከት መነሳነሳችሁን ከቀኝ ወደ ግራ እንድታዞሩ ጠይቃለሁ። ምሩቃን በዲግሪ ስለተመረቃችሁ እንኳን ደስ ያላችሁ። እንድትቀመጡ ጠይቃለሁ። በድጋሚ እንኳን ደስ ያላችሁ። እንኳን ደስ አላችሁ እንላለን። በመቀጠል የሽልማት ስነ ስርዓት ነው የሚሆነን። ኮሌጅ ዲኖች በቅድሙ ቅደም ተከተል መሰረት አንደኛ እስከ ሶስተኛ የወጡ ተማሪዎችን በክብር እንግዳው ፊት እንድታሸልሙ እንጠይቃለን። በቅደም ተከተል መሰረት የግብርናና ተፈጥሮ ሀብት ኮሌጅ ዲን ወደ መድረክ እንዲመጡ ጋብዛለን። ይህንን ሽልማት የሚሰጡልን አቶ ፍቅሬ አማን የቤንች ሸኮ ዞን ዋና አስተዳዳሪና የዩኒቨርሲቲያችን አስተዳደር ቦርድ ምክትል ሰብሳቢ፣ ዶክተር መብራቱ ገብረማርያም፣ ዶክተር ተመስገን ሞሪያና አቶ ቤቱ አዲሳ ይሆናሉ። እናንተንም በክብር ጋብዛለሁ። ኮሌጆች ወደዚህ በቅደም ተከተላቸው መሰረት
ወደዚህ ጠጋ አመሰግናለሁ። ከዚህ በመቀጠል በኮሌጃችን ስር ባሉ የቅድመ ምረቃ ፕሮግራሞች የላቀ ውጤት ያስመዘገቡ ተማሪዎች ከየትምህርት ክፍሎቹ እንደሚከተለው እጠራለሁ። ከግብርና ምጣኔ ትምህርት ክፍል አንደኛ ኢፋ እንዳሉ፣ ሁለተኛ እንዳይራሉ ቃሬ፣ ሶስተኛ ረጋታ ጫላ፣ ከእንስሳት ሳይንስ ትምህርት ክፍል ውጤት እያነበብኩ አንደኛ አሸናፊ አበበ 3.95 በማስመዝገብ እጅግ ከፍተኛ ማዕረግ ተሸላሚ። ሁለተኛ መስፍን መንግስቱ 3.91 በማስመዝገብ እጅግ ከፍተኛ ማዕረግ ተሸላሚ። ሶስተኛ ሰርካለም ደምረው 3.89 በማስመዝገብ እጅግ ከፍተኛ ማዕረግ ተሸላሚ። የጠቅላላ ደን ትምህርት ክፍል አንደኛ አያኔ ጥላሁን 3.91 በማስመዝገብ እጅግ ከፍተኛ ማዕረግ ተሸላሚ። ሁለተኛ ዘመናዊ ዘገየ 3.84 በማስመዝገብ እጅግ ከፍተኛ ማዕረግ ተሸላሚ። ሶስተኛ ጣሰው ጌታቸው 3.72 በማስመዝገብ ማዕረግ ተሸላሚ። የሆርቲካልቸር ትምህርት ክፍል አንደኛ ኃይለ ማርያም ግርማው 3.92 በማስመዝገብ እጅግ ከፍተኛ ማዕረግ ተሸላሚ። ሁለተኛ ሮዛ ዳምጠው 3.90 በማስመዝገብ እጅግ ከፍተኛ ማዕረግ ተሸላሚ። ሶስተኛ ፍቃዱ ሙልዬ 3.84 በማስመዝገብ እጅግ ከፍተኛ ማዕረግ ተሸላሚ። የተፈጥሮ ሀብት አያያዝ ትምህርት ክፍል አንደኛ ሩይ ኩዋኒ 3.94 በማስመዝገብ እጅግ በጣም ከፍተኛ ማዕረግ ተሸላሚ። ሶስተኛ ብርቱካን ምስጋናው 3.63 በማስመዝገብ ማዕረግ ተሸላሚ። የእጽዋት ሳይንስ ትምህርት ክፍል አንደኛ ዓለምነህ አንተነህ 3.91 በማስመዝገብ እጅግ ከፍተኛ ማዕረግ ተሸላሚ። ሁለተኛ አማኑ ቦጋለ 3.90 በማስመዝገብ እጅግ ከፍተኛ ማዕረግ ተሸላሚ። ሶስተኛ ተመስገን አለባቸው 3.75 በማስመዝገብ እጅግ ከፍተኛ ማዕረግ ተሸላሚ። አመሰግናለሁ። አመሰግናለሁ። በቢዝነስና ኢኮኖሚክስ ኮሌጅ ስር በሚገኙ ከእያንዳንዱ ትምህርት ክፍል አብላጫ ነጥብ ያመጡ ምሩቃንን ስም ዝርዝር እንደሚከተለው አቀርባለሁ። ከአካውንቲንግና ፋይናንስ ትምህርት ክፍል
አንደኛ ምሩቅ ገነት ጋሻው ለገሰ 3.59 በማምጣት በከፍተኛ ማዕረግ። ሁለተኛ ምሩቅ ከና ሙልጠታ ባልቻ 3.59 በማምጣት በከፍተኛ ማዕረግ። ሶስተኛ ምሩቅ መሰሉ ወላ መንግስቱ 3.58 በማምጣት በከፍተኛ ማዕረግ። ከኮኦፕሬቲቭ ትምህርት ክፍል አንደኛ ምሩቅ በልስቲ ጥበቡ መኮንን እሺ በክብር ተቀመጡልን። ሁላችንም እንቀመጣለን። አሁን በቀጥታ የዕለቱን የክብር እንግዳ እንዲሁም የሴኔት አባላት በአክብሮት መድረክ ይክፈቱልን። አሁን የማርሽ ባንዱ የሰራ ወደ አዳራሽ ሲወጣ የክብር እንግዳው በዛው ተከትሎ ይወጣል። ስለዚህ መንገድ ከፈት እንድታደርጉልን እንጠይቃለን። አሁን ወደ ማርሽ የሚዛን ቴፒ ዩኒቨርሲቲ በ12ኛ ዙር ያስመረቃቸውን ተማሪዎች በተመለከተ በቀጥታ ወደ እናንተ ወደ ተመልካቾች እያደረሰ ቆይታ አድርገናል። አሁን ከፍተኛ ውጤት ካስመዘገቡ ተማሪዎች መካከል አንዱና ተሸላሚ የሆነ ተመራቂ ተማሪ እዚህ አጠገቤ ይገኛል። እንኳን ደስ ያለ። በቅድሚያ ከስም ጀምርልኝ። እንኳን አብሮ ደስ ያለን ጓደኛዬ። ከየትኛው የትምህርት ክፍል ነው የተመረከው? ስሜ በአንዱ አምላክ ገብሩ ይባላል። በሚዳይፈሪ በጤና ሳይንስ ኮሌጅ በሚዳይፈሪ ትምህርት ክፍል 3.99 ውጤት በማምጣት ነው የወርቅ ዋንጫ የተሸለምኩት እና እኔ ለዚህ ዋንጫ የሚበቃ ሰው አልነበርኩም። እግዚአብሔር ይመስገን በፈጣሪ እርዳታ ነው ለዚህ የደረስኩት። ለዚህ የሚበቃ ሰው ሆኜ አይደለም። እኔ ለዚህ ለመድረሴ የማን አስተዋጽኦ አለ ብለህ ብትጠይቀኝ እኔ ራሴ ውጤት ብቻ አይደለም፣ ይሄ መላ ኢትዮጵያ ሕዝብ ውጤት ነው። ጎን ለጎን ደግሞ ቤተሰብ ብቻ አይደለም፣ እያንዳንዱ ተማሪ ለዚህ ውጤት የየራሱን አሻራ አሳርፎልኛል። ሙሉ ሕዝቡን አመሰግናለሁ። ለሌሎች ምን ያስተምራል ትላለህ? ውጤት ተሸላሚነት በአንድ የሚመጣ ነገር አይደለምና በቀላል የሚመጣም አይደለም። እስኪ ለሌሎች ነገ ለሚመረቁ ከዚህ በኋላ ለሚመረቁ ለተማሪዎች ትምህርትን በውጤት ማጠናቀቅ እንዴት እንደሆነ እስኪ ለነሱ መልእክትም ጭምር አስተላልፈልኝ። እንግዲህ ሌሎች ተማሪዎች ሁሌም ቢሆን ከቤት ስንወጣ ለምንድን ነው የወጣ ነው የሚለው ዓላማ ያስፈልገናል። ወጥተን ለትምህርት ከቤት የወጣ ነው ለትምህርት ከሆነ አንድና አንድ ማተኮር ያለብን ትምህርት ላይ ነው። በቃ ወጥተህ የወጣህበት ዓላማ ከቤት ስትወጣ ለየትኛውም ጉዳይ ስትወጣ ለምን እንደሆነ ማወቅ አለብን። ተማሪ እንደመሆኑ መጠን ደግሞ ምንም ነገሮች ሊያሳስቱ አይገባም። በራስ ኮንፊደንስ ሊኖር ይገባል። ለትምህርት የሚጠቅሙ ነገሮች ምንም ነገር ቢሆን ከማድረግ ወደ ኋላ ማለት የለብህም። ቸልተኝነት አያስፈልግም። ጠንካራ ሰራተኛ መሆን አለብህ። በቃ ጀስት መልካም ነገር ለመስራት ውስጥ ላይ መልካምነት ያስፈልጋል። ማህበራዊ ኑሮ ላይ ሁሉም ነገር ላይ ጎበዝ መሆን አለብህ። ፈጣን አእምሮ ያስፈልጋል እና ሁሉም ተማሪዎች በተለይ በጣም ፒር ኢንፍሉዌንስ የሚባል ነገር ዩኒቨርሲቲ ላይ
መቋቋም አለባቸው ብዬ አምናለሁ። ምክንያቱም ፒር ኢንፍሉዌንስ ዋነኛነት የሚሰራው በዚህ ሰዓት ነው እና ራስህ መስለ ለትምህርት የሚጠቅሙ ነገሮች ምንም ነገሮች ቢሆኑ ከማድረግ ወደ ኋላ ሳትል ትምህርት ላይ ብቻ ፎከስ አድርገ ለውጤታማነት መሮጥ አለብህ ብዬ አምናለሁ። እጅግ አድርጌ አመሰግናለሁ። እንኳን ደስ ያለህ ማለት ወዳለሁ። የተከበራችሁና የተወዳችሁ ተመልካዮቻችን በሚዛን ቴፒ በሚዛን ዋናው ካምፓስ ከ2000 በላይ ተማሪዎችን በዛሬው ዕለት አስመርቋል። ለዛሬ የነበረን ቆይታ የተካተላችሁትን ይመስላል። ቀሪዎቹ የጣቢያችን መሰናዶች ከእናንተ ጋር ቆይታ የሚያደርጉ ይሆናል። እኛ ግን የዛሬውን የጊዜያዊ ስቱዲዮ እዚህ የነበረንን በዚሁ እናጠቃልላለን። ሰላም ነው።